አዲስ 1879 ይህ የአዲስ 1879 የታሪክ ማስታወሻ ነው። መርሳ አባ ጌትዬ በሚለው መጠሪያ ስም ህልቅ የሚያውቃቸው በአገር አባትነታቸውና በአላህ ገባርነታቸው የተወደዱ የተከበሩና የተፈሩ ነበሩ። የእጁ መርሳ ከተማ ነበር ነዋሪነታቸው። የመርሳው ጌታ በአገርና በሕዝብ ላይ የሚመጣን በላ ቀድሞ የማየትና የመዳኛን መንገድ ለቋሚ ጠቁሞ የማሳወቅ ተሰጥኦ ነበራቸው። በጸሎትና በዱዓ አገር አማን ውላ እንድታድር በሕዝብ ላይ የተጠነሰሰ የመከራ ዳመና እንዲገፈፍ በማስደረግ በኩል ክቡር ስም ትተዋል። እርሳቸውን የዘየረ ሹምም ይሁን ተርታ ሰው የዕድሉ ጥሪ ስንክሳር ከመነሻ እስከ መድረሻ ሳይነገረው አይመለስም። ሰውየው ጨካኝ፣ ተንኰለኛና መሰሪ ሆነው ካገኙት ገልጠው ይነግሩታል። በጎ ሰው እንዲሆን ይመክሩታል። ልቡ የጠዳ ቡልሃ ሆኖ ካገኙት እንዲያ መሆኑን ገልጠውለት መርቀውና ቱፍታ ሰጥተው ያሰናብቱታል። የእርሳቸውን በረካ ያገኘ ደጀጠኝ ፈጣሪ የወደደው ነው ይባላል። ሼህ መሐመድ ሚአዋ በዘመናችን ውስጥ ዕድሜ ጠገብ ሆነው የኖሩ አባት ናቸው። በሐምሌ ወር 973 ዓመተ ምህረት ተካሂዶ በነበረው የወሎ ትግላችን ኤክስፖ ላይ የመርሳው ጌታ ዕድሜ ጠገብነት ዜና ይፋ ሆኖ ለአገር መነጋገሪያነት መብቃቱ ይታወሳል። ዜና ቱሪዝም በመባል የሚታወቀው ጋዜጣ የኚህን ታላቅ አባት ዕድሜ ጠገብነት ሼህ መሐመድ ሚአዋ የዘመናችን ባለ ዕድሜ በሚል ርዕስ ከምስላቸው ጋር ማጀብ ሐተታ አውጥቶ ነበር። በዚያን ወቅት 197 ዓመት ዕድሜ ነበራቸው። እኚህ አባት ከዳግማዊ አጤ ቴዎድሮስ ጀምሮ ያለውን ረጅም የሕይወት ጉዞ እንዴት እንደተጓዙት ጋዜጣው ቃላቸውን እማኝ ማድረግ ዘግቦታል። ለተጨማሪ የታሪክ እማኝነት የጋዜጣው ዋና አዘጋጅና እርሳቸው አድርገውት ከነበረ ውይይት አለፍ አለፍ ብለን ዳሰነዋል። በቅድሚያ ከሐተታው እንነሳ። የየጁ አውራጃ ባቀረበው የኤክስፖ ዝግጅት ላይ የሼህ መሐመድ ሚአዋ ፎቶግራፍና ታሪክ ባጭሩ ተጽፎ ጎብኚ ሊመለከተው በሚችል ቦታ ላይ ተለጥፏል። ጎብኚ ሆነን አየነው። አድራሻቸውን ጠይቀን አወቅን። 197 ዓመት ባለታሪኩን አግኝተን እስከምናያቸው ድረስ ቸኮልን። በማግስቱ ወደ መርሳ አመራን። አገኘናቸው፣ አነጋገርናቸው። የትውልድ ዘመናቸው በትክክል ይህ ነው ተብሎ አይታወቅም። ብቻ የሚባለው ትልቁ አሊ ወይም ራስ ሲሞቱ የ5 ዓመት ልጅ እንደነበሩ ነው። እርሳቸው የሚሉት ይህንኑ ነው እና ዕድሜያቸውን ጠንቅቆ ለማወቅ የትልቁ አሊን ዘመን ማወቅ ነው አልን። መጽሐፍ ታገላብጠን መረመርን። የትልቁ አሊ የንግሥና ዘመን ከ1771 እስከ 1781 ባለው ጊዜ ውስጥ መሆኑን አረጋገጥን። የትልቁ አሊ ዕረፍት 1781 ዓመተ ምህረት ከሆነና ሼህ መሐመድ ሚአዋ በዚያን ወቅት የ5 ዓመት ልጅ ከሆኑ የልደት ዘመናቸው 1776 ነው ማለት ነው። ይህ ከሆነ ደግሞ የአሁኑ ዕድሜያቸው 197 ዓመት ሆነ ማለት ነው። በስሌቱ መሠረት ወደ ታች ዝቅ ወደ ላይ ከፍ ማለት አንችልም። እንዲያውም ወሎ ውስጥ በይፋ ከታወቀው ዕድሜያቸው 5 ዓመት ጨመሩ ማለት ነው። በርግጥ አስደናቂ ነው። በርግጥ የዓለማችን ትልቁ ሰው ሊሆኑ ይችላሉ ብለዋል ጋዜጣው የምርምሩን ድርሻ ለታሪክ ተመራማሪዎችና ለሕክምና ባለሙያዎች በመተው። ቃለ ምልልሳቸውን ደግሞ እንመልከተው። እነማን ናቸው እናንተ አሉን። እቤት ከገባን በኋላ ብዙ ባዩ ዓይኖቻቸው እየቃኙን። ለአባት ብዙ ለሄደ ብዙ ለሠራ አባት ይህን ያህል ዘመን ለኖረ አባት የሚገባውን ሰላምታ ሰጥተናቸው ቆምን። ተቀመጡ አሉን። ተቀመጥን። ተያሳ እንዴት ከረማችሁ አሉን። እርስዎ እንደምን ሰነበቱ አልን። አልሐምዱሊላህ ደህና ነኝ፣ እናንተስ አሉን። አባታዊ አቀራረባቸውና አነጋገራቸው አዝናናን። ቤተሰብ አስመሰለን። ልናነጋግራቸው ሞከረን። ልናየውት መተን ነው፣ ዝናውን ሰምተን ልናነጋግረውትን የመጣ ነው፣ አይዞት አላቸው ከመካከላችን አንዱ።
እኮ ሀየር ነው የመጣችሁት ሲሉ ጠየቁ። አብሽር ሀየር ነው አላቸው መልሶ። ሀየር ያሰማህ አቦ ሀየር ግባህ አሉና አዟዙረው ሳሙት። ታሪካቸውን ጀመሩልን። እንግዲህ እኔ የተወለድኩት በትልቁ አሊ ጊዜ ነው። ቁጠሩና ደረሱበት። እርሱ ሲሞት 5 ዓመት አመጣለሁ። አሊ፣ ቴዎድሮስ፣ ዮሐንስ ደግሞ ጎበዜ ጥርሱ የሚሏት ለ1 3 ዓመት ቀድር ተሹማ ቆየ። ምኒልክ ከዚያ ወዲህ ያለውን እንግዲህ እናንተ የምታውቁት ነው። በዮሐንስ ጊዜ ጎበዝ ነበርኩ። ፈረስ መጋለብ አውቃለሁ። ቋና ማርኮ ወሰደኝ አቦ። በ6 ወሩ መለሰኝ። ባስተዳደጌማ ያው ቁርአን ቀራው። ገበሬ ሆም ምን አለው ብላችሁ ነው? አይ ልጅነት ተመልሶ ይመጣ ድንቅ ነበር። እንዲሁ ተዘርግተን ቀረን። አሁንማ የድሮ ልጅ በጣም ካደገ በኋላ ነው የሚያገባው። ሚስት ሳገባ ጢም አብቅያለሁ። በምኒልክ ጊዜ ሚስት ነበረኝ። 48 ልጅ ወልጃለሁ። ስንቱ ሴት ስንቱ ወንድ እንደሆነ አላውቅም። አቦ ረስተውኛል፣ አታስቸግሩኝ። ሞተው አልቀው ስንቱን ላስታውስ። እንኳን ስማቸው መልካቸው ጠፍቶኛል። ከሴቱም ከወንዱም 7 ብቻ ናቸው በሐያት የቆሙት። ስለ ዘርግንዴ አረግ የሆነ እንደሆነ መርሳ አባጌትዬ ናቸው ውላችን። እርሳቸው ጓንጉልን፣ ጓንጉል ዮሱፍን፣ ዮሱፍ አለጣሽን፣ አለጣሽ አሊቦሩን፣ ይመርቦሩን ይወልዳሉ። ይመርቦሩ ከፈይን፣ ከፈይ ደግሞ እኔን ትወልዳለች። አሊቦሩ 3 ጊዜ ጥርስ አበቀሉ ይላሉ። ዕድሜ ነይቷቸው ነው እንግዲህ። እኔም እንዲሁ 3 ጊዜ አብቅያለሁ። 5 ጥርስ ብቻ ቀርቶኛል ለምልክት። ጫት ጨርሰው ጥርሴን። እንግዲህ ለየት ወቅት ብለህ ነበር የሚለው የቱሪዝም ጋዜጣ ላይ የሰፈረው የእርሳቸው ቃል ሲቆነጸር የመርሳው ጌታ ሼህ መሐመድ ሚአዋ ሌላም ታሪክ አላቸው። ጓድ ፕሬዝደንት መንግሥቱ ኃይለማርያምን ዘይረዋቸዋል ይባላል። አንደት ለሚለው በቀጣይ ታሪኩን ይዘን እንመጣለን። ውድ ቤተሰቦቻችን ስለ አብሮነታችሁ፣ ስለ ወዳጅነታችሁ ከልብ እናመሰግናለን። በቀጣይ እንዲሁ እንዳማረብን ተመልሰን እንመጣለን። እናመሰግናለን። አዲስ 1879